How are you? I'm coming from Germany. I like visit you and looking your work, what you do. This is very interesting. Now you recognize about the spirit of this? Yes, this is very, very interesting. ባለቤቱ ነኝ ከጀርመን ነው የመጣነው ከጀርመን የመጣ አውና በስካይፕ ፐርሶን ሁሌ አይ ነበር ማየት አለብኝ ብሎ ነው የመጣው ዶክተር ጋር ቀርቤ አይኔ አይም ምንም አይታየኝም እና ልጅ መውለድ ፈልጌ ነበር የለኝ ኢትዮጵያ የመጀመሪያው ጊዜ ተደንቆ ነው የመጣ ብዙ ነገር ነው ያየነው እና በጣም ስለተማረከ በርሶ ማየት አለብኝ አሁን የመጀመሪያው ጊዜ ሲመጣ ኢትዮጵያ ውስጥ አሁን መምጣቱ እና እምነቱ ምንድነው እሱ Römisch Catholic. Yes. You pray? Yes, I pray every day. ብዙም አይሄድም እና ያ ብዙ ይጸልያል ይጾማል እና የርሶን ቃል ያስተረጎምከ ነገርኩት በቃ በቀን አንዴ ብቻ ነው የሚበላው ያው አሁን ኢትዮጵያ ስለመጣን ነውና በጣም ይጸልያል ይጾማል በጣም ይጾማል እና እርሶን በጣም ነው ማየት የፈለገው ያው ጠብቀን አሁን መጣ በረከት እንዲሰጥ እሺ ታጋቤ አንተ እነጥራ ስንት ዓመት ነው ካስካት 10 ዓመት ቤተሰብ ትረዳለች በቃ ቆልፊ ቤተሰብ እንዳትረዳ አገሯ እንዳትገባ ማሰራ ዘግቻለሁ አይኖ ያየሽ አይኖ ውስጥ ገብቻለሁ ኦፕሬሽን አስደረጓት ማህፀኗን ለምን ያው ልጁ ጢ አለ ተብሎ ካረገዘሽ ቦታ የለም ተብሎ ውሸታችንን ልጁ ተመውለድ ትችል ነበር ጢውን አስወጣው አባቷ አሁን ጎትታ መጣችኝ Hast du das alles verstanden, was hier passiert? Nein. ቡዳ ነው ቡዳ ማለት ድንገት የሚገባ በማንኛውም ላይ የሚገባ ነው Von einem geschlechten Auge kommt der Teufel inside von einem anderen Mann, kommt da rein hier und wird jetzt cast out. Ach so. Und das ist schon lange? Hier. 10 ዓመት 10 Jahre. 10 Jahre. Ja. Ist mitgelobt. አይነዋ ላይም የተቀመጠው እሱ ነው War auch in ihrem Auge war auch hier eingesetzt. Ach so. እሺ አንቧጥና ግንባር ላይ አይኗን ልቀቅ እዚህ ግንባር ላይ በኢየሱስ ክርስቶስ ስም ነገ እስክሸኝ ድረስ በቁጥጥር ስር ይያለሁ ግንባር ላይ ታስሬያለሁ ሽልበልስ እሷን ነው የፈለኩት ይሄው ያንቺ ተያዘ እሺ አመሰግናለሁ አሁን እያየው ነው ሰውን እማዬና አሁን ይታይሻል አዎ ብዙ ሰው አለ ቅድም ዝም ብሎ ነጭ ነበር የሚታየኝ ብዙ ሰው አለ ቅዱስ በቤቴ ባራው ቅዱስ ሚካኤል አለለባሎልኝ አባቴ ሚካኤል እስቲ ነው እዚሁ ላይ ውጭና ያች This is surprise for me. I never see it. My wife had some problem. Only he like visit. And then coming this, what I do now. This is very, very big surprise for me. አባ እግዚአብሔር ይስጦት ሌላ ምን እላለሁ አመሰግናለሁ አባ ስትመጪ ህዝቡን አይተሽው ነበር ስመጣ 3 ሰው ነው ያየው ተሸፋፍኜ ነው የመጣሁት እዛ ጋር ሆኜ ሰዎቹ ሂጂ ከውጭ አይደል የመጣሽው አሉኝ አሁን እዛ ልገባ ስል እሱን አስቀደሙት ባካችሁ ባለቤቴ ነው እዛ አስገቡት እኔ እዚህ ቁጭ እላለሁ አልኩኝ በቃ ከዛ እንዲህ አይነት ሰው አይተሽ ነው አላየውም 3 ነው እንደዚህ ነው ያየሁት ብዙም አላየው 3 ሰው በቃ ትንሽ ነው አሁን በጣም በደንብ ነው ሁሉ የሚታየኝ በጣም ብዙ ነው በጣም ተአምር ነው ቅዱስ ሚካኤል ስራ የድንግል ማርያም በቤቴ ማባያውንም እግዚአብሔር ይስጥልኝ አባ የራሴን ተጀለሷ ነው ያሰብኩት ግን ጣሊያን እያለን እኔም በቃ የሶን ትንሳይ በቃ ደስ ይለኛል ሲነጋገሩ አሁን አደረሰኝ አንድ ቀን ነክተውኛል ግንባሬን አሁን ግን እሷ በመንጣቷ ደግሞ እሷን እንኳን እንደዚህ አደረገልኝ የሷ አምላክ እግዚአብሔር ጋር
በርቺ ደግሞ ነገ ይሸኝልሻል። ኧረ እግዚአብሔር ይስጥልኝ። አንተ እስረኛ ቡዳ ታስሬያለሁ። በስላሴ ስም አልነቃነቅም። አይኗን ነበር ያስካት። አይኗን እና ይኸው እዚህ ማህፀኗ ጋር ያስካት። አታነብን ያረከው? አዎ በቃ ማልቀስም ባዋ በጣም በብዛት። ለምንድን ነው እንደምታረገው? በቃ ደስ ይለኛል ስታዝን ስታለቅስ። አንድ ቆም የምትወደው ውሻ ነበራት፣ ገደልኩባት። ውሻውንም በላው? አዎ ልጅ ስላለች ልጅ አታገኝም። ለማን በጣም ትወዳለች። ውሻውን ለምን ገደልክባት? ቀና በውሻው? አዎ በጣም እንደ ልጅ ነበር የምትንከባከበው። ልጅ ስለሌላት በቃ እዛው ባሏ ጋር እጁ ገደልኩባት። ለምን ውሻውን ትበላለህ? እኔ እኮ ትወዳለች። እሷ እንስሳ ልጅ ትወዳለች። ኢትዮጵያ ነው የምትለው። ምን እህት ቤተሰብ ነው የምትለው። ምንድናት እሷ? ከማን ትበልጣለች? ቤተሰቦቿን ለማሳለፍ ለምን አይነ ስውር ልታረጋት ነበር ሐሳብ? አዎ እውር። ሁሉም አይኗ ቆንጆ ነው። ጸጉሯ ይኸው እየወለቀ ነው። በእጇ ስትነካው እየረገፈ። ለምን ታረግፏል? ምን አባቷ ምን ትሰራለች? ምን ትሰራለች? ተከታችሁ አሁን ካወቀች በኋላ ሁሌ ትደግማለች። ቅዱስ ሚካኤል እንዲህ ክልል አረጋታለሁ። ቅዱስ ሚካኤል ድንግል ማርያም ቤቷ ውስጥ ቤተክርስቲያን ነው የሚመስለው። እየጸለየች እያለቀሰች በዛው ስነ ስርዓት ያዝ። በቃ እንዳትነቃነቅ በኢየሱስ ክርስቶስ ስም አይኗን ለቅቄ ግንባር ላይ ታስሬያለሁ። ነገ ስጠራ ቤት እላለሁ። ቡዳ ስትባል አቤት ነው። ቡዳ አቤት። የት ላይ ነው ያለው? ግንባሯ ላይ። የት ጋር አሳየኝ። በቃ ከዚህ እንዳትነቃነቅ። ቶሎ ልብልስ ለቅቄያለሁ። ታይዟል። ምንም አይደል። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እርሶን እድሜ ይስጥልኝ። እዚህ ኢትዮጵያ ውስጥ እንደዚህ ነው የእግዚአብሔር ማዳን በዩ Ehrlich das in Äthiopien machen alles das, wie viele Leute gesund, du gesehen, viele Menschen da kommen gesund und andere Leute waren krank, du gesehen alles, was das Äthiopien ist. Gnade, mit den Mariam, Selassios, Kudus Michael, Kudus Gabriel, Arbarato, Tabit Äthiopia, du weißt, alles ist geholfen, du gesehen, alles Äthiopia ist, Vater ist, alles gleiche Gott gesegnet für uns. Und dann, ja, das ist, በማቴሪያል ሳይሆን በእግዚአብሔር ክንድ የዲያብሎስ ሚስጥር እናውቃለን። አገራችሁ ግን ብዙ ሰው ያውቅም። Ehrlich gesagt, für uns Äthiopia vom Gott segnen viele Menschen vom Diabolos wie helfen kann. Aber in Deutschland oder Europa oder Amerika viele Leute gar nicht nur Kirche gehen, nur aber andere Sachen verstehen gar nicht. Ja, ትክክል ነው። አሁን ወደፊት ሐሳብህ ምንድነው? Was denken du für deine Zukunft from hier from Ethiopia? Das ist unglaublich. Mit wenig die Menschen zurechtkommen und trotzdem irgendwie glücklich sind. Es ist anders wie in Europa. Hier spielt das Materielle keine große Rolle, sondern der Glaube ist sehr stark und auch mit wenig halt eben sind die Menschen viel zufriedener als wie in Europa. አሁን እኛ እዚህ ኢትዮጵያ ውስጥ ያለው ህዝብና ኢሮፓ ውስጥ ያለው ህዝብ አንድ አይደለንም። ኢሮፓ ውስጥ ያለነው ህዝቦች ጠቅላላ ማቴሪያል ነው እንጂ እምነት የለንም። ኢትዮጵያ ውስጥ ግን በጣም በእምነታቸውና በሁሉምናቸው በጣም ተደስተው ይኖራሉ። ማቴሪያል ነገር አያጠቃቸውም። ዋናው ትልቁ እምነታቸው ከእግዚአብሔር የተላከው በእግዚአብሔር ስም ያመኑ እምነታቸው ስለሆነ በጣም ደስ ብሎኛል። ይሄ ራሱ ለኔ ታላቅ ነው። ኢሮፕ ግን እምነት የለም፣ ማቴሪያሎች ነን። ስለዚህም ቤተክርስቲያን የሚባል መሄድም አልፈልግም። እምነታችን የትኛው እንደሆነ አይታወቅም። የዛኛው ሌላ የተደበላለቀ ስለሆነ በጣም ያሳፍራልና ሁሉም በየቤቱ ቢጸልይ ይሻላል ብለን እንላለን ለኢሮፖች። ለኢትዮጵያ ግን በጣም ደስ የሚል ነው ህዝቡ ሲተባበር እና ራሱ እምነታቸው በጣም ጠንካራ ነው። በጣም ደስ ብሎኛል። በቃ እንግዲህ ወደፊት በርታ። from Zukunft du musst kommen wieder und dann ist es glücklich. Yes. Of course, I coming back again. Yes, of course. Sure. Yes. አመሰግናለሁ። እሺ እናንተ ቡዳ ለቀቅ ያለ እሺ ስንት አመት አይኗን እንዲያረከው? 10 አመት የከለልኳት። 10 አመት ከለልካት? 10 አመት ብዙ ልማር ትላለች፣ ብዙ ልወቅ ትላለች፣ ለሀገሬ ትላለች፣ ቤተሰብ ድሃ ልርዳ ትላለች። ምንድናትና ነው እዛ እሷ ምን አገባህና ይሄ እንደዚህ ታደርጋለች? ልጅ በጣም ተወዳለች፣ ብዙ ዘር አላት። ኦፕሬሽን አድርጊው እጤ ነው ብሎ አወጡባት አንዴም ሁለቴ። ዛሬ በደም ታያለሽ። አዋረደችኝ። እወዳታለሁ። አንተ ፍቅር አይን ማጥፋት እኮ ነው። አይኗ ቆንጆ ነው። ጸጉሯን አራገፍኩ። ጸጉሯ ግን እሱስ ይሄ ነጩን እንዴት ነው ትወደዋለህ ትጠላዋለህ? ስማ ጠላቴ ነው። እያፈቀርኳት እንዴት ከሷ ልጅ ይወዳል? ከለከልኩት። እሱም
አያገኝም ከሱ። አንተ ታፈቅራለህ? ሚስቴ ናታ። አብረን ያደግኩ። ቡዳ ሰይጣንና ቡዳ ጋር ስለዚህ እሷ ባሏን አትወድም? ምን ያደርግልኛል እሱ? ቢሞት ደስ ይለኛል። ፈረንጅ እኮ ነው። ኧረ ሊረዳ ነው የመጣው። ባይወጣ ደስ ይለኛል። አይ ካይኗ ወጣ። ቤተክርስቲያን ጸበል እያለች ትሄዳለች። አይናን ክልል ለምንድን ነው እንዲህ የምታደርገው? ቤተክርስቲያን ትጸልያለች። እግሯን ጉልበቷን እያዛመምኳት መንበርከክ አትችልም። በጣም ያማታል። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ዮሐንስ ስም ወደ ሲኦል እንገባለን። ናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረን ሰባቴ ጩኸት አውጣ ቶሎ በል። እግዚአብሔር ተነሽ። አይዞህ ኮምፒውተር እንዳየሁት እግዚአብሔር የእውነት በኮምፒውተር እኔ ሁሌ እርሱን ጊዜ እዚያ መጥቼ እሳቸው ጋር ትወስዱኛላችሁ። የምመጣው እሳቸው ጋር የምትወስዱኝ ከሆነ ነው። መምህር ግርማ የሚባሉ አሉ። ሁልጊዜ ነው የምትለን የምታስቸግረን። አባ የኢትዮጵያ ሕዝብ ከሀገሬ ከወጣሁ ብዙ ዓመቴ ነው። እባካችሁ ኢትዮጵያ ክርስቶስ ለምኑ። እግዚአብሔር ይለምናችሁ። እንደኔ የሆናችሁ እግዚአብሔር ያድናችሁ። እሳቸውን እግዚአብሔር ጤናውን ሰጥቶ እባካችሁ ሳትሰለችሁ ተከታተሏቸው። የማርያም ቅዱስ ሚካኤል ሚሳነው የለም። እግዚአብሔር ካለ ይኸው ልጅ ካጣው ስንት ጊዜ እግዚአብሔር ካለ አገኝ ይሆናል። እኔ የምለው አቤት። አሁን በደንብ ይታይሻል? በደንብ ነው። ብዙ ህዝብ አለ፣ ብዙ ህዝብ አለ። ትላንት ከታየሽ በኋላ እንዴት ነበር? እንደውም ለምን ስቲል ግሬላር ነው እንደዚህ ይሄው መንበርከክ እችላለሁ። ስጋጄ ተነጨ እንዴ? ምን አሁንም እዚህ ጋር ያለው አጥንቴ ኦፕሬሽን ትሆኛለሽ ብለው አልችልም ነበር መንበርከክ። ኪላላይሱን ኢየሱስ እያልሽ በጣም ደህና ነኝ። አመኝም በጣም ደህና ነኝ። እግዚአብሔር ይስጥልኝ። እንዴ ባይ ውስጥ ዱብድ እስቲ ሩጭበት ሩጭበት እስቲ እዚህ ተመለሽ። በቃ ይበቃሻል እንዴ ወደ ላይ አንሹ፣ ወደ ላይ እንዴ ወደ ላይ እንደሱ ነው እንዴ? በጣም ደህና ነኝ። በጣም 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 ደህና ነኝ አባ። እግዚአብሔር ይስጥልኝ። ቡዳ ሆኖ ደግሞ ሚስቴ ነች ይለኛል እኮ። ማን ነው ቡዳው? ቡዳው ራሱ ቡዳው? ኧረ እኔ እንጃ፣ እኔ እንጃ። ቡዳ አለ? ሲሄድ እኮ ነው የምልሽ። እኔ ጋር ነበር ነው? አዎ፣ ሲወጣ አላየሽውም? ኧረ ዝም ብሎ ብቻ ይጫጫነኛል። ሰው ሳይ ሚስቴ ነች ያለ እኮ። ማኔ? ኧረ እግዚአብሔር ይቅር ይበል። ካሜራ የሚያስፈልገው ለዚህ ነው ሁላችሁ። ምክንያቱም ሰው ውስጡ ያለውን ጠላቱን አያውቅም። ሌላ ሰው ከሚነግረው ራሱን በድምፁ ቢሰማው መረጃውን በውስጡ ያለውን ጠላት ይሄን ያህል ነበር ወይ የተቆጣጠረኝ፣ ይሄን ያህል ነው ወይ የገዛኝ፣ ይሄን ያህል ነው ወይ አደጋው ብሎ ሊያስብ ይችላል። ለዚህ ነው እዛ ጎርጎሪዎስ ብዙ ሰዎች 1000 መንፈስ ወጣልህ ስለው 1000 አብዳል እንዴ ብሎ ይሮጣል። ጭራሽ 1000 እንዴት ይላል ብሎ እንደገና ውጊያ ወጣልሃው ብለው ነገሮች ሲነግሩ አይ እናንተም ጤነኛ አይደለም ወፈፍ አረጋችሁ እንዴ ይላል ጭራሽ። ምክንያቱም ሰውየው አያውቅም። እና አሁንም ባል ነኝ ብሎ እሱ ሁለተኛ ነው አለው እንዴ። ባሌ እሱ ብቻ ነው። አንደኛው እቱ ነው
የወጣው ነው። ኧረ እግዚአብሔር በስማም ያርቀው። እሱን ነው የማውቀው። 17 ዓመታችን ከተጋባን ሁልጊዜ ስለ ኢትዮጵያ መምጣት ይፈልጋል። እኔ ያለሁበት ኦርቶዶክስ ቤተክርስቲያን የለም፣ የካቶሊኮቹ ነው ያለው። እኔ ያለሁበት ቦታ ማንም አበሻ የለም። እሱ ጠንክሪ ድገሚ እያለ እሱ ጎበዝ ነው። ይጾማል፣ ይጸልያል። አዎ ይጾማል፣ ይጸልያል። ይገርም ነው በጣም። እንዳውም በቀን አንዴ ነው የሚበላው እና ኢትዮጵያ አባቶቻችን እንደውም ብዙ ይጾማሉ ስለው መጥቼ ከነሱ ጋር መሆን ደስ ይለኛል እያለ ምኞቱ ይሄ ነው። በጣም የሚገርም ነው። በጣም ብዙ ነጮች እምነት የላቸውም ይሄን ያህል እሱ በቀን አንዴ የሚበላ ከሆነ። አው ዶክተር ሳይሆን ሃል ፕራክቲካ የሚባላል ኦርቶፔዲያ የስለ አጥንት ስለምናምን ስፔሻሊስት ነው እና የወገባቸው የሚያማቸው እግራቸው እንደዚህ የተሰበረ ኦፕሬሽን ከሆነ በኋላ የሚያማቸው እያሸም ያድን ነው እና እግዚአብሔር ነው የሰጠኝ እኔ አይደለሁም። ማሳጅ ተምሬ ነው ያገኘሁት። ይሄን ግን እግዚአብሔር ነው የሰጠኝ እያለ ጠዋትም ማታም ይጸልያል፣ ይጾማል። በዚህም ነው እርሶን በተለይ በጣም ማየት የሚፈልገው። በጣም ምኞቱ ነው። አሁን እውነት አልመስለኝ እያለ ነው ግን ደስ ብሎታልና አው ትንሽ ባለቤቴ እንደና ስላደረጉልኝ የሶር ስራዎች ለዚህ ለኢትዮጵያ ሕዝብ ደከመኝ ሰለቸኝ ሳይሉ ቆመው ከጧት እስከ ማታ እየጸለዩ ሕዝቡን ስላዳኑ ትንሽ ብትሆን ስጦታ ሰጣለሁ ብሏል። ዱጌ ብንክላን ገል ያ ትንሽም ቢሆን በጣም ትንሽ ነው እና ስላልዘረዘርን ዘርዝረው ይጠቀሙልን። እሺ 50 ዩሮ ነው በረከት ብሎ ነው እንግዲህ የሰጠኝ። ያው የሱ ስራ በጣም ለዓለም የሚደነቅ ነው። በውጭ በኢትዮጵያ ላሉት ሳይሆን ብቻ ሳይሆን በውጭ ላለነው በጣም ይጠቅመናል። እዚህ ሀገራችን እያላችሁ ደከመን ሳትሉ አባን ደከመን ሳይሉ ቆሞ ለእናንተ እየታገሉ ከየትኛ ከውጭ ሀገር ነው የምንመጣው የሳቸውን በረከት የምናገኘው። እንደዚህ እኔ አሁን ሄጄ ለኢትዮጵያ ውጭ ላሉት ኢትዮጵያኖች በማስተላለፈው የማያውቁም አሉ፣ እያወቁ የማይፈልጉም አሉ። በአይኔ ያየሁት በራሴ የደረሰብኝን ለማስተላለፍ ወዳለው አባን አሁንም ዛሬም ነገም እግዚአብሔር ኢየሱስ ቅዱስ እመቤቴ ማርያም ቅዱስ ሚካኤል 44ቱ ታቦት ያኑርልን፣ ጤና ይስጥልን። ጠንክራችሁ ተከታተሉ ነው የምለው። አትሰልቹ። ያመነ ሁሌ ይድናል። እምነት ነው። ማንም ቢሆን እምነቱን እንዳይለውጥ ነው የምፈልገው። ኦርቶዶክስ ቤተክርስቲያን አሁንም ትቀጥል ለዘላለም። አባን ያኑርልን፣ እግዚአብሔር ይስጣችሁ። I like speak from this what I look today. Thank you from Abba, thank you from God, and thank you from the love what give me Ethiopian when I coming inside this country. This is impossible. This is new. This is very new. I cannot speak this. This must all people feel. This is besonderes. ያ ለኔ ይሄ በጣም ጥሩ ነው። የኢትዮጵያኖች የሰጡኝ ፍቅር በጣም የትም ቦታ የማይገኝ ነው እና የእግዚአብሔር የሰጣቸውን አባንም የሳቸውን መልእክት እየተቀበላችሁ እጃቸው ራሱን የሚስቴን እንደዚህ ስላደረጉልኝ ለኔ እኔ በጣም በትልቅ ሁኔታ ነው ያከበርኳቸው። በፍጹም አላሰብኩም እንደዚህ ይወጣባታል ብዬ። ትላንትና እሷ ደክሟት ስትተኛ እኔ 2 ሰዓት ብቻ ነው የተኛሁት። ቁጭ ብዬ እሷን እየጠብኳት ካሁን ምን ይመጣል ትጮሃለች እያልኩኝ እና በጣም የኢትዮጵያ ሕዝብ ፍቅራችሁ ትብብራችሁ ደስ ስለሚል በጣም ለኔ መጀመሪያ ጊዜ ኢትዮጵያ ስመጣ በጣም አደንቃችኋለሁ፣ አመሰግናለሁ። አባን ጠብቋቸው። እንዴት ነው የመንፈስ ውጊያ ይሄን ያህል አደገኛ እንደሆነ በዚህ ዘመን ውስጥ አሁን የተረዳው? Dieser Zeit, wie hast du das gefunden? Der Teufel zu bekämpfen, das hier in Äthiopien was passiert ist? Ich muss das erstmal verarbeiten. Das ist total neu. Ich habe mich bisher viel mit Spiritualität beschäftigt. Ich bete viel, ich meditiere viel, habe mich aber eigentlich nur mit dem Guten beschäftigt, nie mit der Gegenseite. Denn so was ich gestern und heute erlebt habe, jetzt ergibt das ganze Leben teilweise einen Sinn. Wenn zum Beispiel war es so, wenn sie hat täglich gebetet. Sie hatte Negatives in sich, den Teufel. Trotzdem, wenn ich für sie gebetet habe, hat sie immer, da wechselte sie. Dann hat sie gesagt, was machst du? Was machst du? Das brennt so. Was machst du? Warum machst du das? Nicht mehr machen.
wenn sie dann wieder eine normale Zeit hatte, dann hat sie gesagt, bitte bete für mich. Aber wenn ich dann gebetet habe, dann sagte sie wieder, es brennt, was machen? Nichts machen, nichts machen. Ich glaube, das war dann der Teufel, der dann Überhand genommen hat. ለኔ ይሄ ሁሉ ነገር የመጀመሪያዬ ነው ቀስ ብዬ ማገናዘብ አለብኝ እዛ ሀገሬ በነበርኩ ጊዜ ስለ መንፈሳዊ ነገር መጻፎች አነብ ነበር እረዳም ነበር ከመንፈስ ጋር ያለው ውጊያ ግን በፍጹም አይገባኝም ነበር እዛ በነበርንበት ወቅት እኔ ጸሎት ሳደርግ ተቀየርና ምንድነው የምታረገው ያቃጥላል አቆም ትለኝና ምንድነው የሆነው በያ ሳቆም ተመለስና እባክህ ደሞ ለኔ ጸሎት አርግልኝ ትላሽ ተመለሳ ስለዚህ ሁለት ጸባይ ማሳየቷ በጣም ግራ ገብቶኝ ነበር አሁን ግን የሰይጣን መሆኑ ስለገባኝ ብዙ ነገር ተምሬያለሁ ወደፊትም ማገናዝበውም መቀጠለው ነገር አለ አሁን በደንብ የበለጠ ለማገናዘብ ከሌሎቹ ጀርመኖች አሁን የተሻለ ግንዛቤ አግኝተሃል ከሀገርህ ዜጎች የበለጠ Du hast jetzt die Gelegenheit alles so gut zu verstanden als die anderen Deutschen Das mitzuteilen. Ja, das werde ich machen, wenn mir da die Möglichkeit gegeben wird. Gerne. ይሄን ተገንዝቤያለሁ እዛ ሄጄ አጋጣሚ ባገኘው ቁጥርም ለሌሎቹ ያየሁትንም አካፍላለሁ እኔ ደግሞ የኔ መጽሐፍ ሸልማለሁ wird dich ein Buch geschenkt geben das Danke schön ያው ለኔ ለበረከት ነው የሰጠኝ ያው እኔ ደግሞ እዚሁ ለስራት ውላለች ማለት ነው እንካ እሺ It's possible I take you one times in my arm. It's possible? Yeah, possible. Okay. አይንሽ ግን አልገረመሽም እንደው እንዴ በደንብ ጥርት ያለ ንጹህ አይኔ ድሮ አይኔ የድሮ ትላንት ስመጣ ሶስት እንደዚህ በቃ በነጠላ ተሸፋፍኜ ነበርና ሶስት እንጂ እንደዚህ ብዙ ሳይታየኝ በጣም ነው ማመሰግነው አሁን እሱን አይን እስቲው ያው ቆንጆ አይናል ቁልጭ ያለ ነው አዎ ጥርት ያለ ብሎ እንደ ነጭ እንደ በረዶ ነገር ነበር የሚታየኝ አዎ የወርሶንም በደንብ ያየሁት ነው በርቺ በይ በቃ እሺ እሺ አንተ ምንድነው የአረብ ግድግዳ ውስጥ ፈገፈግና ያገኘኋት አንዴ በሰጣች እያለቻት እሷ ክርስቲያን ነች እስላም ነች ቁርአን እየቀረላን ነበር አልሻለ ብሎ ሸኝታን ነው ወደዚህ አዎ ከኢትዮጵያ ስንት አመት ነው ከሄደች አመቷ ነው ሀዲ ከወሎ ነው ሄደችው አመርሳ ነው ሄደው ከመርሳ ስሟ ማን ነው ሳሚራ ሰይድ መሐመድ ሳሚራ ሰይድ መሐመድ አረብ ሀገር ነው ያስኳት አረብ ሀገር ነው ያስኳት ምን ስታረግ የአረብ ግድግዳ እየፈገፈገች ነው ያገኘኋት ሰይጣን አጋንንት ሰይጣንነት የአረብ ሀገር ነው ለምን ያስኳት እሺ እየፈገፈገኝ ስለ ብር ነው የምታወራው እሷ ስለ ብር ስለ ልጆቿ ታወራለች እሷ አንድ ብሶነኝ ለምን መጣው እያለ ታወራለኝ የዘን ሰዓት ያስኳት ለብቻዋ ስታወራ ብቻዋን ታወጋለች ሀገር ግዳው ተሰቅላ አሁን በማስብ ነው ወደ ሲኦል የምትገባው በኢየሱስ ክርስቶስ ቢሆን አይደለም እለቃለሁ ስንት ናችሁ ሁለት ተመልከት ወደኑታ ከሰውነቷ ላይ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን ሰባት ጩኸት ቶሎ በል Alhamdulillah Rabbil Alamin. Alhamdulillah Rabbil Alamin. شكر ይገባል ማነው ስምሽ ሳሚራ ሰይድ ለምና በጣም እናመሰግናለን ከሄደች አንድ አመቷ ነው ግን ከሄደች ከጀመራት ሁለት ወሯ ነው ያንኛም አልተረብለናትም ጀመረኝ እኮ በዚህ ነው የጀመረኝ ግርግዳውን እየፈገፈኩ ያለው ነበር ያለብኝ ይሄንን ምን ስታረጊ ግርግዳ እየፈገፈኩኝ
መጡብኝ። በዚህ በግርግዳ ይዞራሉ። ምንድን እንደሆነ አላውቃቸውም ነበር። አሁን ይሄ ሁሉ ሰው ወይ መጥቶ ነው። አይታይሽም ነበር? አይታየኝም፣ ጨልሞኝ ነበረ። አልሐምዱሊላህ ረብል ዓለሚን። ለዚህ ሁሉ ሰው ምሕረቱን እንዳወርድለት እንመኛለን። ይኸውልሽ እንዲህ ነው እኮ የኢየሱስ ክርስቶስ ስም እንደዚህ ነው። አይሽ እነዚህ እንደሱ የተያዙ ሁሉ አላህ ረህመቱን ያወርድላቸው። እናመሰግናለን። ረብል ዓለሚን ምሕረቱን ያወርድላቸው። ድንግል ማርያም ልጅ እና ድንግል ማርያም እንዲህ ናቸው። አመሰግናለን። በረካውን አላህ። እንዴት ወደዚህ መጣሽ? ሲጠናብኝ በቃ ሀሸክ ዘንድ ሲወስዱኝ ሲህር ነው የተደረገባት እንጂ ምንም አልሆነችም አለኝ። ይሄ ጡቴን ግራ ጡቴን ይሄ ቆሰለ። ሀዚህ ፍልሃ መጥቼ ስመጣ ይሄ ቆሰለ አልኳት። ቆሰለ ጡቴ ስላት አሁን ደህና ሆንኩኝ። ጡቴም ደህና ነው። ደህና ሆንሽ? እስቲ ደህና ነው አይደል? የለም ቁስሉ። መድኃኒቱን ያወርድልን። በጣም እናመሰግናለን። እንግዲህ እናንተ ረቢል ዓለሚን ረህማን አላህ። እሺ ወይ መጥቼ ነው ግን ወይ ነው የመጣሁት። የመጣሽውን አላወቅሽውም? አላወቅኩትም ነበር። አልሐምዱሊላህ ረብል ዓለሚን መድኃኒት ወዳለበት ቦታ ነው የመጣ ነው። አልሐምዱሊላህ ረብል ዓለሚን እንድነሻለ። አይዞሽ። እሺ አችሁ በረካ ሆኑ፣ ኑሩልን፣ ቆዩልን። በረካ ሆኑ፣ በርቺ በይ። በረካ ሆኑልን። እሺ በርቱ። አይዞሽ። እግርሽ አሁን እጅሽ ደህና ነው? እጄ ደህና ነው። በፊት ወሮኝ ነበር ይሄን ቀኝ ግራ እጄ። ከዚህ ወዲህ ነው ያኔ መብራት ነው እንደ መብራት በሮ ነው የመታኝ። ይሄን በይ በርቺ በርቺ። ታዝሎ ነው የገባኝ። ትሄዳለህ? እሺ ምንድን ነው? በትምህርት የተደረኩ ምንድን ነው ያረካት? በቃ አሁን ወገቧን ያስኩ እግሯን ያስኩ። እንዴት ነው የመጣኸው? ሂድ። እንዴት አረካት? ወገቧን አስሬ ያለው ጧት ከተኛች አሁን ሁለተኛ ወር መጥቷል። ካስተኛት እሺ ወገቧን አሳሰር። ዲስክልል ነበረ። አሁን ታይፎይድ ስርሽን ይዟል ብዬ 10 መርፌ አዝለን ያወጣት። እንዴት ነው ታዘልከው? እስቲ ያሳይ። ከዛ ስንመጣ ዳገቱን ና ያዘኝ አልኩት። እሺ እንዴት ሊያዝሻል? ሳብ ማድረግ ነበርኩ። ሳብ አድርግ። ለምን እግሯን ሳብክ? እንደዛ ነው የተባለው። እስቲ እንዴት ነው የምትሰበው? እንደዚህ ሰባል የምትስበው ወገብ ማለት እግር ያዝ። ምን አልከኝ? ያዝ እንዴ ግትር ማድረግ ነው ነው ሽፍፍ ማድረግ ነው? በቃ እንደዚህ አንካቶ በቃ ምንም ስራ ይሄን እጇን እንደዚህ ሐሙስ ዕለት ግትር አልኩኝ። በቃ የዛን ዕለት ልወስድ ነበር ያሰብኩት። ምን ማድረግ? እንደዚህ አልኩ። ተኝታለች። እንደዚህ ነበረች መጀመሪያ የምተኛው። ጨርቅ ተደርድሎ እንደዚህ ወገቧ ላይ እንደዚህ ተደርጎ ነው የምተኛ። ወደዚህ መዞር የለም፣ ወደዚህ መዞር የለም። ቀጥ መርፌ ተጠቅጥቆ ሲያቅት ሐኪም ቤት መድኃኒት ከእንደገና በእጇ ስር ከታሉ መርፌ በእጇ ነው የሚወሰደው። መርፌ በታፋ አይቻልም፣ ከልክያለሁ። ለምን ከለከልክ? እጇ ሽባ እንደሆን ፈለኳ። በሌላ ሲያቅታይ በመርፌ እጇ ሽባ ማርክ። ከዛን ቀጥ ምግብ እንደዚህ ይደረግና ምግብ እንደዛው ተኝታ ነው። ስንት ወር ሙሉ እንደዚህ አደረግ? 1 ወር ሙሉ አስተኝተህ? አዎ መነቃነቅ የለም። ተመችቶሃል? እዛ ነው ይሄን እንደዚህ አርኩኝ። ይሄ እንደዚህ ቀጥ አረኩ። ምኑን አስተካከልኩ? እጁን? አዎ በቃ ድርቅ ገነስኩ። እሺ እዛ ቀጥ ይሄንንም ቀጥ አረኩኝ። ገነስ? አዎ እንደዚህ ገነስ? ቀጥ ማንም ዞር የለም። እዛ ነው የሆነቻለች። ሐኪም ቤት ልውሰዳት ምን አርጋት? አንዴት መለስ ያን እንዴት አረግ? ቆለፍከው? እሱ ነው እንዲያርግ ቆለፍ ግትር። እናትየዋ ትላለች የ21ዷን ጸበል ታረጋለች። አልውጥም እኔ እንዲህ ግጥም ጥርስ አሳጡኝ በግድ ተሰቃይች። ይዛለት እዛም በቃ አሰርኩ። ምን አድርገህ ተባልክ? ነው ግን በቃ ትምህርቷን እንዳትማር 8ኛ ክፍል በሌላ ዝናሽ አጀማ ነው የምትባለች። እዛን አየሁኝ። ስም ይዛለች ሲፈተኑ ማትሪክ ይሄንን እንደዚህ አልኩኝ። ሚኒስትሪ ትፈተን ሞዴል ላይ እንደዚህ አልኩ። የዛሬ 3 ዓመት አዎ እንደዚህ አልኩኝና ይሄንን ያዝ። እኔ
ቤቱን ጠቅለል አርጌ ያዝ ትንሽ የዚች ታናሽ አለ ጭንቅላቱ የዚችን ጭንቅላት ሊይዝ ነው ስለዚህ እሱንም ጭንቅላት ያዝ አሁን ሁሉንም ቤቱን ማተራመስ ነው ፈልገው ፍቅር አላቸው ፍቅራቸው መቀማት ማለት ስንት አመት ነው ካስካት 5 አመት 5 አመት ይሄ እንዲ ማንጋድድ የጀመርከው መቼ ነው አሁን ባሁን አመት 10ኛ ክፍል ከጣልኳት በኋላ ማንጋድድ እየጨመርክ መጣ እስቲ እንዴት ነው ግሯን እጇንና እግሯን እንዴት ነው የምታረገው በቃ እንደዚህ መጻፍ የማይቻል ምንም ማለት አይቻል እሺ ስራ እንዳሰራ በቃ ቤት ውስጥ አሁን ምታግዛት ይችላል እኮ እንዴት ነው እንደዚህ በቃ እንደዚህ እንድትሆን ነው ፈልገው እንደዚህ በቃ ዝም እንድትል አንዳንዶቹ ከሰይጣኑ የበለጠ የባህሪ ክፋት አላቸው አንዳንዶቹ ደግሞ በመናፍስቱ ተገስተው ከቁጥጥር ውጪ ሆነዋል አስተሳሰባቸውም በሙሉ ይተከመባቸዋል አሁን ተለካላተ ለቃለሁ በልዋጥ ነው ታቶሎ በል ድብ ሩጥ ወደ ላይ በል ሩጥ ናውራዚ